ህወሓት ከኦህዴድ አገዛዝ አመራሮች ውስጣዊ ስምምነት አጀንዳ መክፈታቸው ተሰማ። የእነ ሽመልስ አብዲሳ ቡድን ህወሓትን በስጋት ተመልክቷል ሲባል ለዚህም ድርድር ቀዳሚ ምርጫ እንዲሆን መወሰኑ ተሰምቷል። በሁለቱ ድርድር አማራውን ማጥቃት የሚለው አጀንዳ የስምምነቱ ዋና ነጥብ ሆኗል። ቀዳሚ መረጃችን ነው። አብይ አህመድ በአማራ ህዝብ ላይ አጀንዳ በመስጠት የስልጣን ጊዜያቸውን ለማራዘም የያዙት አቋም የተባባሱ ህዝባዊ ቁጣዎች እንዲነሱ አስገዳጅ ሆኗል። ወደ ባህር ዳር የተጓዘው የብልጽግናው ሰው በአማራ ህዝብ ላይ ስላቅ አሰምቷል። በሌላ በኩል ወታደራዊ አፈሳው ተባብሶ ሲቀጥል የፋኖ አመራሩ በሰራዊቱ ላይ የበላይነት ወስደናል ሲል አስታውቋል። መረጃዎቹን በዝርዝር እናስደምጣቸዋለን። የታጣቂ ቡድኑ ሚስጥራዊ መረጃ ተጋልጧል። በዩናይትድ ኤሚሬትስ እና በአብይ አህመድ ድጋፍ በርካታ ንጹሃንን የገደለው ታጣቂ ኃይል ድብቅ መረጃ ወጥቶበታል። የሰዓቱ ቀጠናዊ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። የአማራ ህዝብ ለህልውናው ለነጻነቱና ለክብሩ የሚያደርገውን ፍትሃዊ ተጋድሎ ወደ ላቀ ስትራቴጂካዊ ደረጃ ለማሸጋገር ያለመ ልዩ የተሃድሶና የፖለቲካ ንቃተ ህሊና ማሳደጊያ መድረክ በሸዋ ጠቅላይ ግዛት አሳምነው እዝ ተወርዋሪው ንስር ሻለቃ አዘጋጅነት በታላቅ ድምቀት ተካሂዷል። ይህ መድረክ ፋኖ ከቀጥተኛ ወታደራዊ ግብረ መልስ ባሻገር ከህዝብ የተወለደ ህዝባዊ ሰራዊትነቱን በጽኑ ርዕዮተ ዓለም በላቀ ወታደራዊ ዲሲፕሊንና በህዝባዊ ዓላማ ስርጸት ለማነጽ የሚያደርገውን የማይናወጥ ጥረት በግልጽ ያሳየ ሆኗል። የትግሉን ፖለቲካዊ ግቦች በሰራዊቱና በአመራሩ ዘንድ በጥልቀት በመቅረጽ የህዝብን ህልውና የማስከበር ዓላማ ከማንኛውም አካላዊ ፍላጎት በላይ መሆኑ ተሰምሮበታል። ያለፉትን የግዳጅ አፈጻጸሞች በጥልቀት በመገምገም የወደፊት የውጊያ ስልቶችን ማሻሻልና የኃይል ሚዛኑን ሙሉ በሙሉ ወደ ድል የሚቀይሩ ቁልፍ ውሳኔዎች ተደርሰዋል። በሁሉም እርከን ባሉ አመራሮችና ታጋዮች መካከል ያለው ርዕዮተ ዓለማዊ አንድነትና የእርስ በርስ ትስስር የበለጠ ማጠናከር ተችሏል። በመድረኩ ላይ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ፣ የአፋብን መካናይዝድ ጦር መምሪያ ኃላፊ አርበኛ አብርሃም ኩራባቸውን ጨምሮ የእዙ ከፍተኛ ወታደራዊና ፖለቲካዊ አመራሮችም የንስር ሻለቃ መሪዎች እንዲሁም የልዩ ክብር እንግዳ የሆኑት የአጼ አምደ ጽዮን ኮር አመራሮች ተሳትፈዋል። በስሙ እንደተሰየመው ሁሉ የጠላትን እንቅስቃሴ ከሩቅ በመቃኘትና ፈጣን እርምጃ በመውሰድ የሚታወቀው የንስር ሻለቃ በዚህ የተሃድሶ መድረክ ያገኘውን ፖለቲካዊና ወታደራዊ ጥንካሬ በመያዝ የህዝቡን ህልውና እስከ መጨረሻው ለማረጋገጥ ዝግጁነቱን አረጋግጧል። የኦህዴድ ነባር አመራሮች የድርድር ጥረት መጀመራቸው ተሰማ። እንታረቅና አማራን ብቻውን እናስቀረው የድርድሩ ልመና ነው። በአገዛዙና በህወሓት መካከል ያለውን ውጥረት ለማርገብና አዲስ የፖለቲካ ስምምነት ለመፍጠር በነባር የኦህዴድ አመራሮች የሚመራ ሰፊ የሽምግልና እንቅስቃሴ እየተካሄደ መሆኑ ተገለጸ። ይህ የሽምግልና ጥረት በሰሜን ኢትዮጵያ የሚገኘው የፖለቲካና የደህንነት አስተላለፍ ሙሉ በሙሉ ሊቀየር የሚችል ሲሆን ዋና ትኩረቱንና የጦርነት አውድማውን ወደ አማራ ክልል ብቻ ለማዞር ያለመ አጀንዳ አካል ሊሆን ይችላል የሚሉ ስጋቶችንና ትንተናዎችን አስነስቷል። የስርዓቱን የማክሮ ኢኮኖሚ ሽግግር የበላይ ጠባቂ የሆኑት አምባሳደር ግርማ ብሩም በሚመሩትና አቶ ኩማ ደመቅሳ፣ አቶ ጂነዲን ሳዶ፣ አቶ ሙክታር ከድር እንዲሁም አቶ አባዱላ ገመዳን ባካተተው የኦህዴድ ነባር አመራሮች ቡድን በኩል ለህወሓት በርካታ የፖለቲካና የኢኮኖሚ ማማለያዎች ቀርበዋል። የወልቃይትና የራያ አካባቢዎች ከጦርነቱ በፊት ወደነበሩበት ሁኔታ በህግ አሰራር መሰረት እንዲመለሱና ተፈናቃዮችን መልሶ የማስፈር ኃላፊነትን የፌዴራል ጸጥታ ኃይል እንዲወስድ ማድረግ፣ የህወሓት ህጋዊ የፖለቲካ ፓርቲነት እውቅና እንዲመለስ በህወሓት ማዕከላዊ ኮሚቴ የተመረጡ አመራሮች የትግራይ ጊዜያዊ አስተዳደርን መምራታቸውን እንዲቀጥሉ ማድረግና በፌዴራል ደረጃ የሚገባውን የስልጣን ድርሻ መስጠት በሚሉ የስምምነት አጀንዳዎች ዙሪያ የእንታረቅ ጥያቄ ሲቀርብ ይህ የህወሓት ድርድር አማራውን ዙሪያውን በተከበበ እሳት የማቃጠል ድርጊት መሆኑ ተመላክቷል። የታገደውን የትግራይ ክልል የፌዴራል በጀት መልቀቅ፣ የኢኮኖሚ ማገገሚያ ድጎማ ማድረግና በዲዲአር ፕሮግራም የሰራዊት መልሶ ማቋቋም ተግባራትን ማከናወንም የህወሓት ማባቢያ ስጦታዎች ናቸው። እስካሁን ባለው መረጃ መሰረት ህወሓት በቀረበለት የሽምግልና ሀሳብ ላይ የሰጠው ይፋዊ ምላሽ የሌለ ሲሆን በክልሉ በኩል የፖለቲካ አቋሞች አሁንም እየጠነከሩ መሆናቸው ተመላክቷል። በቅርቡ የአሜሪካው አምባሳደር ወደ መቀሌ ለማድረግ ያሰቡት ጉዞ በዶክተር ደብረጽዮን ገብረ ሚካኤል እምቢተኝነት መሰረዙም ተገልጿል። ህወሓት ከብልጽግና ጋር የሚደረጉ ማናቸውም ንግግሮችና ስምምነቶች ቅድመ ሁኔታዎችን መሰረት ያደረጉና ተጨባጭ ዋስትና የሚሹ እንደሆኑ የሚገልጽ አቋም
አቋም እንደያዘ ሲገለጽ፣ ይህ የኦህዴድ ነባር አመራሮችም የሽምግልና ጥረት ፍሬ ካፈራ በሰሜኑ የሀገሪቱ ክፍል የሚገኘውን የኃይል ሚዛን በመቀየር በአማራ ክልል የሚካሄደውን ግጭትና ወታደራዊ ግፊት የበለጠ ለማጠናከር መንገድ ሊከፍት ይችላል የሚሉ ስጋቶች ተነስተዋል። ከህወሓት ጋር የሚደረግ ስምምነት የብልጽግና ከትግራይ ክልል የሚመጣበትን ወታደራዊና ፖለቲካዊ ስጋት በመቀነስ ሙሉ ወታደራዊና የደህንነት አቋሙን በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች ላይ ብቻ እንዲያተኩር ለማስቻል የታቀደበት መሆኑንና አገዛዙ በፋኖ ኃይሎች ላይ መጠነ ሰፊ ጥቃት በመክፈት ህወሓት ይህን የክልሉን የጦርነት መጨናነቅ በመጠቀም የወሰን ቦታዎችን እንዲወር ለማስቻል የታለመ መሆኑም ተገልጿል። አማራ ክልልን ከሌሎች የፖለቲካ ኃይሎች ነጥሎ ብቸኛ የጦርነት አውድማ በማድረግ በክልሉ ያለውን አለመረጋጋት በኃይል የመፍታት ውሳኔን ለማፋጠንና ክልሉን በፖለቲካዊ መልኩ ለማዳከም የታለመ ስትራቴጂካዊ እርምጃ እንደሆነ ከውስጣዊ ምንጮች ማረጋገጥ ተችሏል። የራያና የወልቃይት ይዞታዎችን ወደ ትግራይ የመመለስ ስምምነት ከተደረገ ይዞታዎቹን በሚያስተዳድሩትና ጥያቄውን በሚያነሱት የአማራ ክልል ኃይሎችና በአገዛዙ መካከል ቀጥተኛ ወታደራዊ ፍልሚያ እንዲፈጠር ምክንያት መሆኑም አይቀሬ ነው። ይህ ስትራቴጂካዊ አካሄድ የአገዛዙን የፖለቲካ ህልውናውን ለማስጠበቅና የትግራይን አቅጣጫ ሰላማዊ ለማድረግ የኃይል አስተላለፉን ወደ አማራ ክልል ሙሉ በሙሉ ለማዞር ያቀደው አጀንዳ አካል እንደሆነ የፖለቲካ ተንታኞች አብራርተዋል። በየአካባቢው እየተካሄደ ያለው የግዳጅ የውትድርና ምልመላ ወይም አፈሳና በህፃናት ላይ እየደረሰ ያለው ጥቃት እየተባባሰ መምጣቱ ሲገለጽ፣ በተመሳሳይ ጊዜ በአብይ አህመድ የተሰጡ አስተያየቶች በህዝቡ ዘንድ ከፍተኛ ቅሬታና ቁጣን ቀስቅሰዋል። በምስራቅ ሐረርጌ ዞን ደደር ወረዳ ወጩ ሊመዩ በተባለች ቀበሌ ሚሊሻዎች አንድን ታዳጊ ህፃን በግድ ወደ ውትድርና ለማስገባት ሲሞክሩ ልጁ አልሄድም በማለቱ ምክንያት በደረሰበት ከባድ ድብደባ ህይወቱ ማለፉ ተገልጿል። አገዛዙ ህፃናትን ለጦርነት በመማገድ ብቻ ሳይሆን እምቢ ያሉትን ለሞትና አካል መጉደል እየዳረገ ይገኛል። በተመሳሳይ ሁኔታ በአማራ ክልል በሚገኙና አገዛዙ አንጻራዊ ቁጥጥር ባላቸው አካባቢዎች በሚላቸው በተለይም በሰሜን ሸዋ ዞን ሰፊ የአፈሳ እንቅስቃሴ እየተካሄደ መሆኑ ተሰምቷል። ለአንድ ሚሊሻ ቢያንስ 4 ሰዎችን በግዳጅ አፍሶ የመያዝ ኮታ የተሰጠው ሲሆን የህዝብ ትራንስፖርት ወይም ባጃጅ ተሳፋሪዎች ሳይቀሩ እየወረዱ ወደ ምልመላ ማዕከላት እየተወሰዱ ናቸው። በደብረ ብርሃን ከተማ ከግሮሰሪዎችና በተለምዶ ሰው ተራ ተብሎ በሚጠሩ አካባቢዎች የተጠናከረ የግዳጅ አፈሳ እየተካሄደ መሆኑን ምንጮች ዘግበዋል። በሌላ በኩል አብይ አህመድ በባህር ዳር ከተማ ተገኝተው አዲሱን የደጃዝማች በላይ ዘለቀ ኢንተርናሽናል ኤርፖርት ተርሚናል መርቀዋል በተባለበት መድረክ የአማራን ህዝብ በቃላት ሲወጉ ውለዋል። ባደረጉት ንግግር አማራ ክልልም ሆነ ባህር ዳር ከተማ በተለይ ካለፉት 30 ዓመታት ወዲህ እንደ ዛሬው ዘመን ራሱን በራሱ በተሟላ መንገድ ያላስተዳደረበት ጊዜ እንዳልነበረ በስላቅ በመናገር ቀንድ አውጣ አረጋ ከበደን በማሞገስ አማራ እንደ አረጋ ከበደ የሚያሰሩ ርዕሰ መስተዳደር በታሪኩ አግኝቶ አያውቅም ሲሉም በህዝቡ ቁስል ላይ እንጨት ሲሰኩ ውለዋል። አረጋ ከበደ በሚመሩት ክልል መዋል ማደር የማይችሉ ክልሉ ለዓመታት በኮማንድ ፖስት ስር ሆኖ በርካታ ንጹሃን በአገዛዙ በአብይ አህመድ ትዕዛዝ የድሮን ጥቃት ሰለባ እየሆኑ ባሉበት በአራቱም ግዛቶችም የመከራ ድምጾች በበረቱበት በዚህ ወቅት የአብይ አህመድ ስላቅ ህዝቡን ለእልህ ተጨማሪ ጦርነት እየቀሰቀሰ ሆኗል። አብይ በአንድ በኩል በክልሉ ሰፊ የሰው ህይወት ጥፋት፣ የግዳጅ ምልመላና አለመረጋጋት ባለበት ሁኔታ በሌላ በኩል የተሰጠው የውዳሴ ንግግር በአማራ ህዝብ ቁስል ላይ እንጨት እንደመሰካትና በህዝቡ እንግልት ላይ እንደማላገጥ ይቆጠራል በሚል ቁጣን የቀሰቀሰም ሆኗል። በአካባቢው ያለው ውጥረትና የሰብአዊ መብቶች ጥሰት እየከፋ መሄዱን የሰብአዊ መብት ተከራካሪዎችና የአካባቢው ነዋሪዎች ስጋታቸውን በመግለጽ ላይ ባሉበት በዚህ ወቅት ይህ ንግግር ህዝቡ የተናቀበትን ደረጃ አሳይቷል። ይህ በእንዲህ እንዳለ አፋብኃይል ቴዎድሮስ እዚህ አገዛዙን ሰራዊት በስነ ልቦናና በውጊያ ሜዳ መዳከሙን ገለጸ። በጎጃም ጠቅላይ ግዛት የቴዎድሮስ እዝ ፖለቲካ መምሪያ ኃላፊ አርበኛ ግሩም ምሳሌ ባወጡት መረጃ የአሁኑ የብልጽግና ሰራዊት ግልጽ ዓላማና ተጨባጭ ምክንያት ሳይኖረው በውጊያ ሜዳ ላይ የመዳከሙንና ከፍተኛ የስነ ልቦና ውድቀት እንደገጠመው አስታውቀዋል። መረጃው የሰራዊቱ የበላይ አመራሮች የሆኑትን አዛዦች አካሄድ ያመላከተ ሰራዊቱ በፋኖ ኃይሎች ፊት እጁን የመስጠትና የመማረክ ሁኔታው እየጨመረ መምጣቱን አመልክተዋል። እንደ ማብራሪያ የሰራዊቱ አባላት የቆሙለትን ዓላማ በግልጽ ሳይረዱም ለስልጣን መጠበቂያነት ብቻ የሚሰለፉ በመሆናቸው የመዋጋት ፍላጎታቸው አነስተኛ ነው። በተቃራኒው የፋኖ ደጋፊና ተዋጊ ኃይል ህልውናውን ለማስከበርና ለነጻነቱ የሚታገል በመሆኑ በውጊያ ሜዳ ላይ የበላይነት ማሳየቱን ገልጸዋል። የሰራዊቱ አዛዦች የሚያሳዩት የተሳሳተ ምልከታና ግምት ሰራዊቱን ለከፍተኛ ውድቀትና መማረክ እንደዳረገው ሲጠቀስ የተማረኩ ሰራዊቶችም በዓለም አቀፍ ቀይ መስቀል በኩል በክብር እንዲሸኙ መደረጉ የፋኖን ኃላፊነት የሚሰማው ስርዓት አውጪነት እያሳየ ነው ብለዋል። የህዝቡ ትግል በጊዜያዊ አደረጃጀት ላይ ብቻ የተመሰረተ ሳይሆን በስልጠና በወታደራዊና በፖለቲካዊ አስተዳደር ብቃት የበለጸገ ነው። ለዓመታት የተካሄደውን ወታደራዊ ጫና ተቋቁሞ ማለፉን የጠቆሙት አርበኛው አሁን ላይ ፋኖ ሙሉ ጊዜውን
ድጋፋቸውን ለትግሉ በመስጠትና በርካታ ትጥቆችን በማደራጀት ላይ እንደሚገኝ አብራርተዋል። የአማራ ህዝብ የጋራ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ራዕይ እንዲኖረው የሚያስችለው ጉዞ በድል እየተቋጨ መጥቷል ሲባል ፋኖ የትግሉ የስበት ማዕከል በመሆን ከሌሎች ኢትዮጵያውያን ጸረ ብልጽግና ኃይሎችና ከምስራቅ አፍሪካ አጋሮች ጋር በመተባበር የፖለቲካ ለውጥ ለማምጣት እየሰራ መሆኑ ተመላክቷል። አገዛዙ በሁለት ሳምንት ውስጥ አጠናቅቃለሁ ብሎ የጀመረው ወታደራዊ እንቅስቃሴ ለዓመታት መዝለቁን በመጥቀስ የትግሉ ማዕበል ወደ አዲስ ደረጃ መሸጋገሩንና የአገዛዙ ኃይል የህዝቡን ጥያቄ በኃይል ማቆም እንደማይችል የታየበት መሆኑን አርበኛው አብራርቷል። በዱባይ የሚንቀሳቀሰው የአርኤስኤፍ የገንዘብና የጦር መሳሪያ መረብ ተጋለጠ። ዘ ሴንተሪ አዲስ የምርመራ ሪፖርት ይፋ አድርጓል። በታወቁት የፊልም ተዋናይ ጆርጅ ክሉኒና በሰብአዊ መብት ተሟጋቹ ጆን ፕሬነንጋስት የተመሰረተው ዘ ሴንተሪ የተሰኘው ዓለም አቀፍ የምርመራና የፖሊሲ ተቋም በሱዳን የፈጣን ድጋፍ ኃይሎች አርኤስኤፍና በተባበሩት አረብ ኤሚሬትስ ዩኤኢ መካከል ያለውን ሚስጥራዊ የንግድና የፋይናንስ መረብን የሚያጋለጥ አዲስ ሪፖርት ይፋ አደረገ። በተባበሩት አረብ ኤሚሬትስ የሱዳን ፈጣን ድጋፍ ኃይሎች አርኤስኤፍ ተባባሪ የኩባንያዎች መረብ በሚል ርዕስ የወጣው ይህ ሪፖርት የሚሊሻ ቡድኑ በጦርነት የታመሰችውን ሱዳን ሀብት በመዝረፍም የጦርነቱን ወጪ እንዴት እንደሚሸፍን በጥልቀት ያመለክታል። እንደ ሪፖርቱ ገለጻ ከአርኤስኤፍ ሚሊሻ ጋር የጥቅም ትስስር ያላቸው የንግድ ሰዎች በተባበሩት አረብ ኤሚሬትስ ውስጥ በርካታ የኩባንያዎችን መረብ መስርተዋል። እነዚህ ኩባንያዎች ከጌጣጌጥ ንግድ እስከ የውስጥ ዲዛይንና የአስተዳደር ማማከር በተለያዩ ዘርፎች ላይ የተሰማሩ ህጋዊ ሽፋን ያላቸው ናቸው። ማዚን ፈዲላህ ወይም አቡዘር የተባለው ግለሰብ ትራዴቭ የተሰኘ ኩባንያ በኩል ወደ 200 የሚጠጉ የቶዮታ ተሽከርካሪዎችን በመግዛት ወደ ቴክኒካል የከባድ መካከለኛ መሳሪያዎችም የተገጠሙባቸው የጦር ተሽከርካሪዎች እንዲቀየሩ በማድረግ ለአርኤስኤፍ አቅርቧል። ኩባንያዎቹ በምዕራብ ሱዳን ወይም ዳርፉር አካባቢዎች በኃይል ከተያዙ ማዕድናት የሚወጣውን የተዘረፈ ወርቅ በኮንትሮባንድ ወደ ዱባይ በማስገባት ለዓለም ገበያ ያቀርባሉ። የአርኤስኤፍ መሪ መሐመድ ሐምዳን ዳጋሎ ሄሜቲና ወንድሞቹ ከ2019 ዓ.ም ጀምሮ በወርቅ፣ በእንስሳት ንግድ፣ በቱሪዝምና በኮንስትራክሽን ዘርፍ የተዘረጋና እሴቱ ወደ $1 ቢሊዮን የሚገመት የንግድ መረብን ገንብተዋል። እንደ አውሮፓውያን አቆጣጠር ከ2023 የጦርነት ፍንዳታ በኋላ አርኤስኤፍ ከካርቱም አካባቢዎች ከተባረረ በኋላ የገንዘብ ምንጩን ሙሉ በሙሉ ወደ ዳርፉር ወርቅ ኮንትሮባንድና ወደ ዱባይ ኤክስፖርት ማዕከልነት ቀይሮ ይገኛል። የሴንተሪ ሪፖርት ከዚህ ቀደም ማዕቀብ ከተጣለባቸው 7 ኩባንያዎች በተጨማሪ አዳዲስ 5 ኃላፊ ግለሰቦችንና ተቋማትን አጋልጧል። መሐመድ ሐምዳን ዳጋሎ ሄሜቲ የአርኤስኤፍ ዋና መሪ፣ አብዱልረሂም ዳጋሎ አልጉኒ ዳጋሎ የዳጋሎ ቤተሰብ ስራ አመራሮች፣ አቡዘር ሀቢብ ወይም ማዚን ፈዲላህ የካፒታል ታብ ሆልዲንግ ስራ አስኪያጅ፣ ኢሳ አልመሪ የተባበሩት አረብ ኤሚሬትስ የንግድ ሰው፣ ናስር አልሐምዲና አህመድ ሐሺም የፋይናንስ መረቡ ቁልፍ ተሳታፊዎች ሲሆኑ በእነዚህ አካላት ላይ የአሜሪካ ግምጃ ቤት፣ የአውሮፓ ህብረትና የዩናይትድ ኪንግደም መንግስታት በተለያዩ ኩባንያዎች እንደ ካፒታል ታብ ሆልዲንግ፣ ትራዲቭ እና ጂኤስኬ ለቅድሚያ ስራዎች ላይ ማዕቀብ ጥለውባቸዋል። ተቋሙ ሪፖርቱን ሲደመድም የዓለም አቀፍ ማህበረሰብና የፋይናንስ ተቋማት አስቸኳይ እርምጃ እንዲወስዱም ጥሪ አቅርቧል። የአሜሪካ፣ የአውሮፓ ህብረትና የዩኬ ባለስልጣናት በሪፖርቱ የተጠቀሱትን አዳዲስ ግለሰቦችና ኩባንያዎች መርምረው አፋጣኝ ማዕቀብ እንዲጥሉም በዓለም አቀፍ ደረጃ የሚሰሩ ባንኮችና በወርቅ አቅርቦት ሰንሰለት ላይ የሚሳተፉ ተቋማት ከእነዚህ ኩባንያዎች ጋር በሚያደርጉት ማንኛውም ግብይት ላይ ጥብቅ ፍተሻ እንዲያደርጉ አሳስቧል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።